ነብይ በሀገሩ አይከበርም የሚለው ቃል መልክ ቢኖረው አቤል ብርሃኑን ይመስል ነበረ። አስቡት አይሾ ስፒድ ትናንትና አዲስ አበባ ገብቶ ያ ሁሉ ሰው እንደዛ ሲሆንለት ስታዩ፣ ይሄ ሁሉ ህዝብ አይሾ ስፒድን የሚያውቀው የሚከታተለውና ለበርካታ ዓመታት ኢትዮጵያን ያስተዋወቀና ኢትዮጵያዊ ነው የሚመስለው። ነገር ግን በርካታ ሰዎች ማን እንደሆነ እንኳን ሳያውቁት እሱ ሲከተሉት ስለሱ ሲጮውና ከሱ ጋር ፎቶ ለመነሳት ሲጋጋጡ ነበረ። በተጨማሪም ቲክቶክ ላይ እና ዩቲዩብ ላይ በቃ ስለሱ ስለሰሙ ብቻ ሲከታተሉትና ሲተባበሩት ነበረ። ነገር ግን ይሄ ነገር አቤል ብርሃኑ ቢሆን ኖሮ እንደዚህ ይሆን ነበረ? በጭራሽ። ምክንያቱም ነብይ በሀገሩ አይከበርምና። የሚገርማችሁ ነገር አቤል ብርሃኑ የወይኗ ልጅ ቭሎግ ሲሰራ ሀገራትን ሲጎበኝ ቀድሞ ምን ያደርጋል? እያንዳንዱን ነገር ሰው ማወቅ ያለበትን ሰው ማየት ያለበትን ነገር ጥናት አድርጎ በስርዓቱ ፍትፍት አድርጎ ሰዎች ቦታው ድረስ እንዳሉ ፊል እንዲያደርጉ አድርገው እያንዳንዱን ነገር ዲቴል ያሳያል፣ ዲቴል ያስመለክታል። ያላቸውንም ታሪክም በደንብ አንብቦ ለሰዎች በስርዓቱ ያስረዳል። አስቡት አቤል ብርሃኑ ኢትዮጵያ ገብቶ በእያንዳንዱ የሀገራችን ክፍሎችና ከተሞች ተገኝቶ እያንዳንዱን ነገር ቭሎግ እየሰራ ልክ ለአይሾ ስፒድ እንደተደረገው ለሱም አቀባበል ቢደረግለትና ቱር ቢያደርግ ሀገራችንን በጣም በእጅጉ ማስተዋወቅ የሚችል ድንቅ ልጅ ነው ብዬ አስባለሁ። ዩቲዩብ ላይ 2 አካውንት አለው። ሁለቱም አካውንቶቹ በሚሊየን ሰብስክራይበር አላቸው። ኦልሞስት ሁሉንም የዓለማችን ሀገራት ጎብኝቷል ማለት ይቻላል። ሁሉንም ጥንቅቅ አድርጎ በጣም በሚያምር በሃይ ኳሊቲ እየቀረጸ ታሪካቸውን እየተናገረ እያስጎበኘ የሚገኝ ድንቅ ልጅ ነውና ምናልባት የትናንቱን አይታችሁ ከሆነ ግርግር ነው፣ ፍጥን ፍጥን ያለ ነገር ነው። በይበልጥ ኢትዮጵያን እንድትመለከቱ የሚያደርግ ሳይሆን የተጣደፈ ነገርና በርካታ ሰዎች በሱ ተጠቅመው ፌመስ ለመሆን የሞከሩበት ጉዳይ እንጂ ሀገራችን ይበልጥ የምትታይበት ፕሮግራም አልነበረም። ስለዚህ ለሀገራችን ልጅ ለአቤል ብርሃኑ የወይኗ ልጅ መንግስት እጁን አስገብቶ ለዚህ ልጅ ትልቅ እድል ሰጥቶት በስርዓቱ ኢቨንት ተዘጋጅቶለት መላው ኢትዮጵያ ላይ እየዞረ ሀገራችንን ቢያስተዋውቅ እኔ እርግጠኛ ሆኜ ነው የምናገረው በርካታ ህዝብ ጋር መድረስ የሚችል ልጅ ነው አቤል ብርሃኑ የወይኗ ልጅ።